ለምን እቅጩን አይናገርም? ሩታን ካለ ምንም እንቅጭ እንደዚህ መዛነፍ የለም። መቀጥ ብሎ ህይወቱን መምራት አለበት። እሷም ወልዳለች። መጥፎ ነው ሴት ነኝ። ሄርሜላን ካለ ወደዚህ መጥቶ በቃ በስርዓቱ ካለ አይደለም ካለ ሩታ ጋራ ካልኖረ ወደ ሄርሜላ ተመልሶ በስርዓቱ መኖር አለበት። ሁለቱ ሴቶቹ መልቀስ የለብኝም ነው ባይነኝ። እኔ ሴት ነኝ። እቺን መልቀስ የለበትም። እቺን ምርጫው እሱ ነው። እቺን ወዳታለሁ ብሎ ቀጥ ብሎ አላመድረስ ይታጋ ይሄ እምባ ምንም ላይ ታየው ይችላል። ነገ ዋጋ አስከፍላል። እውነቴ ነው የምላችሁ፣ ነገ ዋጋ አስከፍለዋል። አሁን እኮ አለ ለምንድን ነው ከፈለግሽው በስልክ አነጋግሪ ወይ ብቻ አግኝኝ። ሁሉ ጊዜ ከካሜራ ጀርባ ነው እሱ ስራ። የማዘረጋዘውም እንደዛ ነው መሰለኝ። ያንተ ያለ ያወጣኝ አላህዬ። ኧረ ጉድ እኮ ነው አይደል? ፊሊንግ ያሳያታል። ቤቷ ሴት ሩታ ራሷ የተገላለጠች ሴት ነች። እንግዲህ በእንቅልፍ ልብሳ ነው ዳሏ የምትወጣ መሰል ሶፋ ላይ እዛ ላይ እንግዲህ የሆነ ነገር ያሳየኛል። በጣም ሰውዬው የሆነ ትክክለኛ ነው የተናገረችው። ደጋግማለች። ይሄን ቃል ደጋግመዋለች ከዚህ በፊት ሄርሜላ ትክክል ነች። እሱ ነው ዶንቆ የማይገባ እሱ አይገባም። ምንም ብትበሺ ድንጋይ እኮ የሆነው እኮ እንቦጭ ነው። ሄርሜላ ትክክል ናት። በቃ ይገባታል። እሱ ትልቅ ሰው ነው። ገና ጦጦ ሰጠዋል። እንደ 25 ነው ይዘዋል እኮ እንደተባለ እኛ አላስወለድም። እሱ ትልቅ ሰው ነው ያለች ነው። ትናንት ልጅ ነኝ ነገና አላደኩም እያለ ዛሬ ደግሞ ማይ ፋሚሊ በሄርሚም እኮ ሊጫወት ነው። አሁን ላገባ አልፈለኩም ካለ ሄርሚ በእድሜዋ ትጫወታለች ማለት ነው። ሉሊ የምጠባውቀው ስለተባያላ ኮነ እስካሁን ማን ያቀርብ? ኧረ እሱ የሁለቱም ሴቶች እንባ ምን አድርጓል? እንጃ ይቀጣዋል። አብርሃምን አትጫኑት። እሱ ገና ልጃገረድ ነው። ሴት ለምንድን ነው ህፃኑ የምታጨናንቁት? የኔ ድምጽ አለ እናንተ ጋር የልጁ ጦጦ ለምን አይቀባው እንዴ? ቢያቅ አይደለም እንዴ? ለሁሉን በሰለ ሸጋ ቆይጆ ቀይሞ የኔ ሸጋ ወለደ። ለሁሉንም በመንፈስ ነው ያረኩት ብሏል። ኧረ ጌታዬ አንቺ ወጣኝ በላይ ህፃኑ እሱን ሲያመጡ የሆነ እርካታ እንደ ልጄም ነው እንደ ልጄ በቃ አንጀቴ ስፍስፍ ይላል። እኔ ለምን ሚዲያ ላይ ባለፈው የሆነ ነገር ገብቶት እንዴት እንደሆነ አላያችሁት? ሁለቱም ሞቶ እሱ ሌላ ፈልጓል ወይ ሌላ ሰው ሞቶ ደግሞ ለምን ያረጋጋል? ሌላ ሴት ፈልጓል እሱ አሁን እናንተም እንግዲህ ሽክርክር ማብዛቱ የልጁንም እናት ክብር አልሰጣት። እሺ ምንድነው ፍላጎቱ? እንዴ አብርሃም እናንተ ዛሬ ነው እንደምታውቁት ውዶቼ። አብርሃም እናንተ ዛሬ ነው ልንገራችሁ ውዶቼ። አብርሃም ዛሬ ነው እንደምታውቁት። አብርሃም ዛሬ እሱ ስንትና ስንት ታሪክ ሰራ የኖረ ሰውዬ እኮ ነው። ወላሂ ለምንድን ነው በዝልካ አትናደዱ? ይሄ ብሽቅ እኮ ነው። በጣም ባለጌ ነው። አመል አለበት የሴት አመል አለበት። ምንም ይው ሲጀመር አብርሃም ውሳኔ የለውም። ውሳኔ ስለሌለው ነው እኮ ሩታ ወረቀት ፍታይ ብላ ያለችው እኮ በስራው ነው። አሁን ዛሬ ውሳኔ ነገር ቁርጥ አይወስንም። አንድ አመት በኋላ ታሪክ ነገር ብትለር ሜዳ ከሩታ ጋር እየመጣ እንደማይነግራትም እያንታታ ነው የሚሄደው። ምንድነው እኮ እሱ ነው ግራ ገባኝ። እቺም እያለቀሰች ምንድነው ከይዙ አልገባኝም። እኔ እስከ ዛሬ እኮ ለኔ እንጃ ይፋለው ነው የሚያወራል እንጂ እኮ ምንድነው ታያችሁ? አምና ላይ ሩታ ወይ ፍታኝ ወይ ደግሞ ከሷ ራቅ እያለችው ነው። ታያችሁ? አመዛዝኑት እስኪ። አሁን የሰው ነው። አሁን ይሄም ግፍ ይነሳ ነው እንግዲህ እሷ ጋር ሲሄድ የሆነ ነገር ያሳያል። እዚች ጋር ሲመጣ የሩታ ሙሙም አሪፍ ነው፣ የሄርሜላም አሪፍ ነው። እየመረጠ እየሄደ ነው። ውዶች አንድ ጊዜ ምን እንዳለ ታውቃለች? ሁለታቸው ማጣት አልፈልግም ብሏል በአፉ ባንደበቱ። ሁለታቸው ማጣት አልፈልግም የእንትኑ ቀን ነው አለ ሄርሚ ፍቅር ጥያቄ ያቀረበችበት ቀን ነው አለ። ይሄንን ልብስ ይሄን ፌስታን ነው ለበሰችው እዛን ቀን ወላሂ ዛሬ ነው እሱ ለብሳ አለቀሰች። ነው ውሻኔ ልለቀስልኝ ለኔ ኢቴ ኦፋይ ይሄ እንደው አላህ የፈረደበት እንደው ለቤት ማሮች አንዳንድ ነው ሄርሜላ ስታረዱ በጣም የምታሳዝነው ፊቷ ቀይ ስለሆነ በሪና የሚመስለው አፍንጫ በአጠቃላይ መልስ ሆነለታል። አሪፍ ነው። ምንም የሚከፋ ነገር የለም። ሹፊ ደግሞ እንዴት አለ
ያለው አንጣ ተደማመጡ ፕሊዝ ኮፕሊንግ አርጉ ዋይሪንግ እያለ ነው። አሁን በዛሬ ሲመጣ ደግሞ ትክክለኛ ወሬ ነው ያወራችሁ ይፈልግሻለሁ ወይ አልፈልግሽም ብሎ ማውራት ያለው እሱ ጋር ጃኒ አንድ ባንደስ ወር ተደረጊ ማሪ ለምን ሁለት ሴት ያስለቅሳል? ሁሉም እኮ ሴት ነው። ሩታም ሴት ናት፣ ሄርሜላም ሴት ናት። እኔ ሄርሜላም እንድታለቅስ አልፈልግም፣ ሩታም እንድታለቅስ አልፈልግም። የፈለገውን ቆርጦለት በቃ አንቺን አልፈልግም ወይ ሩታን አልፈልግም ከዚህ በኋላ ህይወቴ እንዳገቢ ወይም ደግሞ ሄርሜላን አልፈልግም ከህይወቴ ውጪ ብሎ ማውራት አለበት። ለምን ሁለት ሴት ያስለቅሳል? ባለፈው አሁን ሩታን እንዴት ነበር ሰላም ሚላት? ለምን እንደዚህ ያደርጋል? በቃ አካል ፈለጋት ሩታንም ውጪ ከህይወቴ አልፈልገሽም ነው። በቃ እንደዚህ ነው። ቀላል ነገር ነው እሱ፣ የከባድ ነገር አይደለም ለሱ። ለምን እንደዚህ ያደርጋል? ምን አለ መሰለሽ የፍነኝ ሁለታችሁንም አልፈልግም ከህይወቴ ውጡልኝ ማለት ይችላል። ሄርሜላን አሁን ዛሬ ምን ይላታል? አጓጉል ተስፋ ምን ይላታል? ለኔ ያለሽ ፍቅር ይሄ ነው ማለት ነው፣ እዚህ ድረስ ነው ምናምን አትታገሽም። አሁን ለምን ተስፋ ሰጣት? ምን ያክል እንደሚያንጠለጥላት በዚህ ማየት ትችላል። ልቡ ይንጠለጥል የሱ። እውነቱን እኮ ነው የምነግራችሁ እዚች ጋር አሁን ነገ ሄርሜላን ብቻ ያላገኝሽ ይላታል። አሁን ነገ ጠብቁ ሄርሜላና አብርሃም ይመጣሉ። ምንም አይነት አይሰጣትም። ምንም መፍትሄ የለውም። ዝም ብሎ ነው የሚመጡት። ይመጣሉ ግን መፍትሄ የሌለው ነገር ይዞ ነው የሚመጣው። እሱ ሲጀመር እስካሁን በሚዲያ ትክክለኛ መፍትሄ ይዞ መጥቶ አያውቁም። ሁልጊዜ ሴት ትክክለኛ ወንድ ቁርጥ ካረገ እኮ ሩታን ፈትቻለሁ ብሏል አይደል? ውስና አድርጎ እኮ ሄርሜላ ጋር ጠቅሎ ለምን ይሄዳል? ህይወት ማስወጣት ይችላል። ግን ሩታ ደረሰችበት ምናምን ይላል። እኛም ሄርሜላ ላይ ጥላቻ ስላለብን ነው፣ እናንተም ሩታ ላይ እስከዛሬ ጥላቻ ስላለባችሁ ነው እንጂ ወንድዮ ነው እየሄደ የሚደርስባቸው። ወንድዮ አብረሽ ጋር ነው ወረበልን። እኔ አሁን ተረዳው ጥፋት ያለው ወንድ አገረድ ባለጌ እንዴ! አሁን ትክክለኛ ጥያቄ ስጠይቅ አሁን ነገ አሁን ይሄ እና ለምን ትሸሻለህ አለችው እኮ እና ለምን ትሸሻለህ አለችው። እውነቱን ንገራት። አሁን ነገ ለምሳሌ ሄርሜላ ጋር ሰላም ፈጥረው ቢመጡ እንገራችሁ። ነገ ለምሳሌ አሁን ሄርሜላ ጋር ሰላም ፈጥረው ቢመጡ ይሄን የዋህ ሰው ነው ተጠይታ ከነገ ወዲያ ግን ሩታ ቤት ዲል ከሰከሳል። ወነቴ ነው ይሄ እምባ ዋጋ ያስከፍላል። ወላሂ ጥሩ አይደለም ለራሱ። የእሱ አማራጭ ሆን ማለት ነው። ሁለታችሁንም ማኖር ፈልጋለሁ ካለ ሴቶች ይምረጡ። ረን አሁን ነገ ሰላም አለይኩም የቤናት እንዴት ናችሁ? ደህና ናችሁ ሁላችሁም? እና አሁን ነገ ማለት ነው አሁን እንደዚህ ሁላችሁ የኛ ልጆችም የሄርሜላ ልጆችም ተሰብስባችኋል አይደለ? ነገ ራሱ ሄርሜላን ወይ እኔ አፈቅርሻለሁ ይብለው ነገ ወይ እንደዛ ብሎ ነው የሚመጣው። ስለዚህ ይሄንን የያዛችሁትን አቋማችሁን እንዳትለቁ። በቃ እሱ በእኛ እየተጫወተብን ያለው በልጆቹ በሴቶቹ አይደለም። እነሱ በካሜራ ጀርባ የሚያውቁትን ያውቃሉ፣ የሚወስኑትን ይወስናሉ። ስለዚህ ይሄንን አቋማችሁን አትልቀቁ። በቃ እንደዚህ ከተጀመረ አሁን እኮ እነሱ ራሱ ተከስተዋል እኮ የቡታጅራ አቋም እኮ ምንም ነገር የለም። እኛ እኮ ምንም ማለት አንችልም። አንቺ ስንቴ ነው ኮሜንት ስናደርግ ኮሜንት ሳያዩ ቀርተን እንዴ? ሁሌ እኮ ነው ማለት ኮሜንት ግን እኮ መልስ ለኛ የሰጡን አይደለም። ዛሬ አብርሃም ልንገርሽ ከድሩ እነሱ ሀሳባቸው ኦዲየንስ ከኦዲየንስ ለማባላት ነው። ለምን የሆናችሁት ስሙ ልንገራቸው። ከሄርሜላውን የሆናችሁ ድሮ ኦዲየንስ ካላችሁ አሁን የማታውቁት ልጆች ትሆናላችሁ እንጂ አብርሃም እንዲያውም የሆነ ነገር ባል እኛ ኦዲየንስ ጋር ነው የሚያያዘው። እንዲያውም አልክ ነው የሚይዘው። በጣም ከዚህ የባሰበት ስራ ነው የሚያመጣው እኮ። ስለዚህ እናንተ ተስማሙ፣ ተዋደዱ። በቃ እንደዚህ ቀጥሉ። በቃ የሄርሜላና የሩታዬ ልጆች እኛ ምን አገባን? እነሱ ገደል ይግቡ። እነሱ ኢትዮጵያ በጣም ትክክለኛ ውሳኔ ነው የወሰነችው። ትክክለኛ ጥያቄ ነው የጠየቀችው። እስከዛሬው ትናንትና ትክክለኛ ቆይ እስኪ ሚታለች ከኛ አወራው አንዴ ሚታቁ ፕሊስ አንዴ ትክክለኛ እኮ ወስና ነበር እኮ ግን ፊት የሰጣት እኮ ነው። ለምን ፊት ይሰጣታል? ዝም አይልም ወይስ ነዝራታ ይዝም ወይ አንዴ ጋር ላውራ። ለምን እሷስ ለምን ታለቅሳለች? በቃ እኔ ከህይወቴ እወጣለሁ። ኑርን ከማከሩታም ኑር ከማምኑር የሚመለከተኝ ነገር የለም። እስካሁን አይቼ ያለው እስካሁን ጠብቄ ያለው ብላ ቁርጥ ያለ ነገር ሳታለቅስ ምን ሳትይ ቁርጥ ያለ ነገር ተናግራ እንደዛ አትበይ። ሴት ልጅ እኮ ነች። አንቺ ምንም በሆነ እኮ አፍቅረሻል አታውቂም። ሴት ብትሆንስ በቃ አንቺ እኮ የሆነ ነገር እኮ መጋፈጥ አለብሽ። አንቺ ለወንድ ልጅ ማለት ነው አልክስሽ ለብሰሽ ማሳየት አለብሽ። ታሳዝናለች። እውነት ለማውራት እኛም ሴት ነን። ወላሂ እኔ አፍንጫዋ ቀላ እኮ አይኗ ቀላ ወላሂ ታሳዝናለች። በጣም ሰውዬው በጣም እስስት ነው። ወላሂ ባለጌ ነው ማሬ። የዛሬ 5 ዓመት እኮ ነው የምናውቀው። ሴቶች ተጫውተው በዚያ ሴቶች ይመጣል። ለአብርሃም አዲስ አይደለም። አዲስ ሴቶች ይመጣል።
ጀምር ማለት ነው። አሁን ሄርሜላ ጥምን መሰለሽ ከመጀመሪያ ሌላ ወንድ አላየችም። አብርሽ የመጀመሪያ ነው። ከአብርሽ ፍቅር ያዘችው። ከአብርሽ ጋር እንደፈለገች ሆናለች። ብዙ ነገር አሳልፋለች። እቺ ልጅ በአንዴ ይሄንን ውሳኔ ስትወስን ሀቢብቲ እንደዛ የሚባል ነገር የለም። ህይወታን እየተጫወተ ይልካዳ እኮ ያለው እኮ ይሄው ለምን አለቀሰች ለምትለው እኮ መልስ እየሰጠዋት ነው። አዳም ለምን አለቀሰች ማለት ነው። አቤል እና ያደነኩት አሁን እኔ አቤል ወንድ የውሳኔ ሰው በቃ አይ አቤል ባክሽ አሽቃባጭ ነው። ወሬ ላመላለስ ፈልጎ ነው እሱ ወደዚህ ነው ኢባብ ነው እሱ እዛ ሲያለሱ ይሄ እኮ ድራማ ነው የሚሰሩት እነሱ። ግን እንደፊት ለካሜራ ፊት ለምንድን ነው የሚያለቅሱት? እኔ ሲያለቅሱ በጣም ያሳዝኑኛል። እውነት ለማውራት ሩታም ቢክስ እየተቀቡ ነው። ለምን ያለቅሳሉ? ካሜራ ፊት ለምንድን ነው ሰው እንጂ ቢክስ አትላይኮ ማናታች ማነው ስሙ ያቆ የቡታጅራ ዩቲዩበሮች የሚሰሩ ስራ ተብለው እኮ ኢንተርቪው ላይ ቀርበዋል እኮ ተከሰዋል። ይሄ እኮ ምንም የሚያስከስስ ነገር የለም። እሱ ማስስ ይሰጣል። ያስቆመዋል። አሁን አብርሃም ህግ ያስቆመዋል። ይሄን ስራ ወዶ ሳይሆን በግድ ነው የሚያቆመው። ስራ አራየን ህግ አስቆመውም። ስራዬን የምሰራው ካለ እሱን ታይባከሽ እንደዛ አይነት ቪዲዮ ማን ስራ ነው የሚባለው? ቀጥጃለሽ ይረጥሽ አይከፋታለ አይሉም። አሳልፎ አይሰጡም። ሴቶቹ እንደዚህ ሆነ ሴቶች አሳልፎ ከሰጡን እንጂ ሩታም ሄርሜላ ማሳልፎ ካልሰጡት እኛ ራሳችን ስራ ይሰራና ካሉ ድራማ ነው እኮ ድራማ ነው ብለው እነሱ ቢመሰክ ቢሰጡም እኮ እንደዛ አይነት ለምንድን ነው የምትለቁት እኮ ይባላሉ። አታውቁም እንዴ ይሄንን እነሱ የሚለቁት ዛሬ አብርሽ ስንት አመት ነው? ይኸው 4 አመት ነው ምናምን ሲጀመር ከሴት ቂጥ እሱ ወጥቶ ያውቃል እንዴ? ስንት ሴት ነው በሱ የሚያጠችው? ስንት ሴት ነው በሱ ያለቀሰኝ? ገና ለማቀው አቦ ባለጌ ነው። ሩታን እኮ መወዳትና ማደንቃት እኮ ስንትና ስንት ካሜራ ላይ ያላወጣችው ካሜራ ላይ ያላወረደችው ስንትና ስንቱን ጉድ እኮ ደብቃለት የነበረችው ሚስቱ ነበረች እኮ ሲላ ኩርንችት ሆነች መጣች። ወልጀናታ ለብላ መጣች። ልጅ ዛበት ነው አንዴ ላውራኝ ደሞኝ አሁን አብርሽ ወይ ከሄርሜላ ጋር ሊሆን ይችላል። ሆኖም ግን አንድ አመት አይዘልቅም። አብርሃም ለምን ከሩታም እንደዛው ነው ይሞታል፣ ይቀረጠፋል፣ ይቀነጠሳል ብሎ አገባት አይደለ? ይሄው እንደዚህ ሆኖ የሴት አርግዛ ስላረገዘች ነው እሱ ትቷት ይሄደው። ሳታረግዝ ጊዜ አይደለም ይሄደው አርግዛ እርግዝ ባለች ጊዜ ነው የወጣው። አሁን ሄርሜላ ካገባት በኋላ ትንሽ 1 2 3 ወር ቆይና ከዛ ሩታም ሄዳ አሁን ሩታ ሄዳ የረበሸች ነው አይደል? ሩታ መረበሽ ስታቆም የራሷን ህይወት ብትኖር ሄርሜላን 2 ወር 3 ወር ከዛ በኋላ አይጠብቁም። አሁንም ሌላ ሴት ያመጣል። ይሄ ልምድ ነው፣ አይተውም ልምዱ። እሱ ገና ልጅ ነው ስለዚህ እንዴ ወይ እንደዚህ ያደርጋ ወይ ማታ አስቦበት ደውሎ አለቅሽም በይ አፈቅርሻለሁ በላት ምናምን ይሉታል። ወይ እነ ቡዜም ከፈለጉ ከዛ በኋላ ነገ አፈቅርሻለሁ ህራት ባል ሊንገራቸው ወደ ቡዜ ምንም የምታረገው ነገር የለም። ውሳኔ ራሱ ነው። ቡዜ አይወስንም ነገሩ ታልሽ ቁርጡን ነግሮ አልፈልግም አይደል? ቡዜ ናች ደጋፊ ሆነች ለታለች። ቡዜ ምንም የምታረገው ነገር የለም። ከዚህ በፊት ሩታ ጋር ሁን ብላ ቡዜ ሊደፋ ነው። ቡዜ ቢሰማት ነበር። ያኔም አልሰማትም። ዛሬ ራሱ ብላለች። ያቺም ሴት ናት ብለዋለች እኮ ዛሬ ራሱ ያቺም ሴት ናት። አይሰማትም። ስሙኝ አንዴ አይሰማትም። ከዚህ በፊት ብዙ ነገር ታግላለች። አይሰማትም። ቡዜ የራሱ ነው የሚኖረው። ግን አሁን ነገ አልፈልግሽም ወይ ምናምን ብሎ ከመጣ ይመጣል። አይላትም። እሱ መቼም አይልም፣ እንደዛ አይልም። እሱ እንትን ነው አሽቃባሽ ስለሆነ እሷንም አቆያለሁ ሩታንም አቆያለሁ ነው ስራው። ይሄ ነው ሌላ ነገር ባላቆየ ነው ያስለቀሳ ይኖራል። 2 ሴት ያስለቅሳለሁ። አላየሽም እንዴ አንቺ? እኔ አልፈለገም ካልሽ እሺ ኦኬ ችግር የለውም ማለት እንደዛ ያረገ ከየት ያወጣል እንጂ እሱ እኮ ኖርማል አንቺን አልፈልግሽም አንቺን ፈልግሻለሁ እስከዛሬም ብሎ ማያውቅም ወደፊትም አይልም። እንደዛ ያናቃለ ማለት አንቺ አራዳ ከሆንሽ አንቺ መውጣት እኮ ነው። ሄርሜላ አሁን መውጣት ነው በቃ። ሄርሜላ እንዳትወጣ አንቺ ለኔ ያለሽ ፍቅር ይሄ ብቻ ነው እንዴ እያላኮ ሆዷን እያባባ እስስት ነው ደግሞ ዛሬ እኮ እንደዛ አለ። ደግሞ እንደዚህ ነው እንዴ ሄርሜላ
እሷን አልፈለጋትም። አንቺ ጋር እሷ ብትሄድም ባትሄድም ካንቺ መሆን አልችልም ይላታል። ውዶቼ እውነት ለማውራት ከሩታ ከሄርሜላ ጋር መሆን ከፈለገ ስሙኛችሁ፣ ሄርሜላ ጋር መሆን ከፈለገ እስካሁን ይሆን ነበር። የሰጣት ነው እንዴ? ምን ሆኖ ነው ይሄ ልጅ? ጭንቅላቱ አይሰራም እንዴ? ተስፋ እየሰጣት አንቺ አልፈልግሽም ብለሽ ብትሄጂም እኔ ከሩታ ጋር መሆን አልችልም አለ። መጨረሻ ላይ ግን ያሳዘነችኝ ሩታ ሀደራ አለች። እናቴ እንደዛ አለ እንደ ሀደራ አለቻት እኮ ማሬ፣ እንደዛ አለ። እኔ ስታለቅስ እኮ አላስቻለኝም። ሮጭ የራሱ ጉዳይን ጥርጦ ሲገባ የምን ግዛ ሀደራ አለች እኮ። አሁን ለአንቺ ነው ሀደራ ሰጠው። አዎ ሀደራሽን አለች። እሱ አይደለ እሱን ይሄ ደህና ሰው አደራ የሚባል ሰው ነው። አደራ የሚባል ፕሊዝ ኮፕሊንግ አድርጉልኝ። እሺ ጃኒ እነ ጃኒ እስኪ ኮፕሊንግ አድርጎ ታብታባድርጎ ከሰባ ምናምን ሰው ማለት ነው። ተስፋ ያስቆረጣት ምንድን ነው? ስሙኛል ከዚህ እንደተሻለ እና ደግሞ ፎሎ ተደራረጉ። እኛ ራሳችንን እናሳድግ። እኛ ሄደን ኢትዮጵያ ምን እንደምንሆን አናውቅም። ሰላም፣ እንዴት ናችሁ? ደህና መሻችሁ? እንዴ አትደማመጡም እንዴ? እስኪ ዛሬ ሆነ አጋጣሚ ነው ልትይ ነው ሩቲና አብርሽ ለብሰውት የመጡት ቀልደኛ። አሁን እኔ ማለት ነው አንድ ጥያቄ አለ ሀያት ማለት ነው። አሁን ሀያት አበቃ? እስኪ መልሽልኝ። ሊያበቃ ነው ወይንስ ምንድን ነው? ምኑ ነው የሚያበቃው? አላበቃም። ሊያበቃማ ማለት ነው ምናኔ እኮ ሰለቸኝ የእውነት ሰለቸኝ። 20 ቀን ነው ምናምን የራስሽ ኃጢአት ስንት እያለ ደግሞ በሰው ኃጢአት መጨማለቅ ያስጠላል። ኧረ ወዳ እና ዙሩ አንድ ከዛሬው ፓርቷ የወደድኩላት እውነቴን ነው ማለት እያንዳንዱ ነገር አዳምጥሽ ከሆነ በጣም የሚገርሙ ነገሮች እየተናገረች ነበር። ገባሽ? እኔ እንደዚህ በቀልቧ በቃ ጀግና ሴት ገብቶሻል። ብዙ የሚጠብቃት ልጅ ለምንደርስባት ነገር አለ አሁን እዚህ ጋር ማለት ነው አለ የሆነ የተናገረችው ንግግር ላይ አንድ ያናድርም ምን ያስለቅሳታል? አሁን እዚህ ጋር የሚያስለቅስ ነገር አለ። ምን አለ መሰለሽ ምክንያቱም ምን አለ መሰለሽ ለማይሆናት ነገር መድከሟ፣ ለማይሆናት ነገር መሰደቧ ያ ሊያስለቅሳት ይችላል። ገባሽ? ማለት እሷ ስሜት አላት፣ እሱ ስሜት የለውም። በሷ ስሜት ነበር እየተጫወተ በሁለት ሴቶች ማለት ነው። እሷ አሁን ዛሬ እኔ ነበርኩ በልጥልሃለሁ እያለች የነበረችው ገብቶሻል። እሷ ደግሞ ለማይሆናት ነገር መድከሟ ጸጸት ነው። ገባሽ አይደለም? እኔ ዛሬ ትክክለኛውን ነገር ነው የተናገረችው። ሲጀመር በእንደዚህ አይነት ነበር ወስኝ እየተባለች ምክንያቱም አንደኛ ሴትነቷን ማስከበር አለባት። ልፍ ብትል የበለጥ ነው። ይሄ ሲጀመር ለባል አይሆንም። እውነቴን ነው የምላችሁ። ልጅ ወልዶ አልደረስኩም የሚል ባለጌ የፈለገው ሰው ጋር ይሁን ሴቶች ህይወታቸው ላይ አበላሽ ነው እያልን ያለው እንጂ እኮ እኛ አብርሃም እኛ ጋር ይሁን እያልን እንደውም እኔ የምላችሁ ማለት ሁለቱ ታርቀው ሩታና ሄርሜላ ታርቀው ቪዲዮ ይስሩልን። በቃ ሁለቱን ከህይወታቸው ያስወጡት ይሄ አበጋዝት ማለት ነው። አይደለም ፈልጋ መሰለኝ የልጅ አባት ነው እያለች ከስርስር ማጣፋው። ስለዚህ ትፈልጋለች ማለት ነው። በይ እዚህ ጋር ተስማምተን ቪዲዮ እየሰራን እንትን ያወራን ነው እንጂ ያወራችው ሄርሜላ ያወራችው እውነት ሊሆን ይችላል፣ ግን ስለ እሱ የሚያደርገው ደህና ነገር አይደለም እንጂ አይተሻል እንደ የት ነው የሱ በሁለት ሴቶች ነው እየተጫወተ ያለው። እኔ ሄርሜላን ማቃት ማለት ነው እንጂ ስለዚህ አንቺን ፈልጎ መች መጥቶ ያውቃል ከባድ ስለሆነ ጊዜ ያስፈልገዋል። 4 ነጥብ። ኧረ እባክሽ በሰው ህይወት ተጫወተ ጊዜ ያስፈልገዋል። ነበር እንደ ራሱን ሳያውቅ ከሁለታችን መሆን አልፈልግም ብላል። ሪፖርት ሲመልሱት እኮ ቦሌ ቦታ እሱ ደስ ይላል። እስቲ ከሁለታቸው ምስትና ያሳየን እስቲ ጀግና ነው ማለት ነው። የወንድ ሩታን ይፈልጋሉ አለ ዛሬ አለ ሩታ ምንድን ነው ያለችው? አልተውም እስከ መጨረሻ አልተውም ማለት። ስለዚህ እናንተ እዚህ ጋር ታሽቃብጡ አብርሃም አይሆንም ሆኖ መሰለኝ እየፈለገ
ቆይ ሚት አድርጉ፣ ሁላችሁንም ሚት አድርጉ ፕሊዝ። እዚህ ላይ መጣላት አያስፈልገንም። ይሄ ሰውዬ ለሄርሜላም አይሆንም። ሩታን ይዞ ይቀመጥ እስኪ። ነገ ሩታ ተራዋን ታለቅሳለች፣ ግን ይሄ ሰውዬ ለማንም አይጠቅምም። እዚህ ላይ መጣላት አያስፈልገንም። ሽኔ እናት እሱ ፈልገው እኛ በቃ ለማንም አይጠቅምም። ለማንም እኛ ሲጀመር ሩታ ብቻውን ነው የምንፈልገው፣ ከማንም አልፈልግም። አይደለም ሩታ እንደማትተው ነገረቻችሁ እኮ። ምንድነው የምትፈልጉት እናንተ? የልጅ አባት ነው አልተው ማለት ስለዚህ አባት ነው አቅፋ ትቀመጥ በቃ። አንቺ ከሩታ ጋር ችግር ምንድን ነው? ቆያት ያለውት እሱን ነው። እናንተ ደግሞ ለትዳር አይሆንም ስለሚሆን እናንተ ከዚህ በፊት እኔ ልንገራችሁ፣ የሩታ ደጋፊዎች እኔ ልንገራችሁ ማለት ነው። የሰው ልጅ እንደዚህ አንቀፋ ይለያል ከፈለሽ ማለት ነው። ልንገራት ለሀዬ ቆይ ልንገርሽማ፣ ሚት አድርጉ። ቆይ ሁላችሁ ሚት አድርጉ። ይህ የሄርሜላ ደጋፊ አብርሽውን አላውቅም። ሀዬ ማሬ ሀይ አብርሽ ለትዳር አይሆንም። ለትዳር ቢሆን ኖሮ ከሩታ ጋር ድሮም አይጣሉም ነበረ። ልንገርሽ እኔ ለዚህ ጋር መልስ ልስጥሽ ደግሞ እንደሆነች ነበረ። ግን አሁን ልንገርሽ ላስጨርስሽ። ቆይ ሩታ በመጥፎ ወስደሽ ነው እንጂ እስኪ ለ3 ቀን መለስ በይና ሩታን አዳምጪያት። የድሮ ቪዲዮን እያት። ወላሂ ልንገርሽ አብርሽ ነው ጥፋተኛ። አብርሽ ሌላ ሴት ለምንድን ነው በእጁ የሚነካው? አብርሃምን የሚያውቀው ከዚህ በፊት ነው። ልጅ እያሉ ነው የሚያውቃት። ይከታተላቸዋለሁ። እንደዚህ አስተያየት መስጠት የጀመርኩት ሄርሜላ ከመጣች በኋላ ሊሆን ይችላል። እሷ ፈታች አይደለ? ለትዳር አይሆንም ከዚህ በፊት ብላለች ደጋግማ። አንተ ለልጄም ማትሆነ ለኔም ማትሆነ ቤቴን ማታስከብርና እስካለች ድረስ ትላንትና ከትላንት ወዲያ ልጇን ይዘለለ ሊመና ልጅ ያለባት ማድረግ አይችልም። እሷ ተስፋ ሰጣታል ማሬ። እስኪ ወንድ ከሆነ እሱ ማለት ነው። ቆይ ታዬ ሁላችሁ ምን ይታርጉ ልንገራችሁ አንዴ በእናትህ። እሱ ቁርጥ ካለ ለምን ይነግራታል? እሺ ውጭ ሀገር መሄድ ከፈለገ ፓስፖርቱን እዛ ማን ወሰደው? እሱ አስመሳይ ነው። መሄድ ከፈለገ ደብቆ አይሄድም እንዴ? ለሰው ለምን ይነግራል? ይሄ ልጅ ለሄርሜላም ተስፋ ይሰጣል፣ ለሩታም ተስፋ ይሰጣል። እኛንም አጃጃለን። ልንገርሽ ማሬ እንትሳር ዛሬ ምን አለ የገዛ ወንድሙ ማለት ነው። መንገር ምን አስፈለገው? ፓስፖርቱን ሻንጣ ውስጥ ማስቀመጥ ምን አስፈለጋለ? ገባች? ለማሄድ ቢፈልግ ቁርጥ ብሎ በዛው ማሄድ ይፈልግ ነበር። ምን ይሄ ማስመሰል ነው እንዴ? ተው እንጂ። አንድ ሰው ከጠላሽ ለአንድ ሴቶች ያጃጃላቸው ሩታ እኔና አንቺ ገና እኮ እየተያየን ነው። አልጠላትም ማቃቸው በአብርሃም እስከሆኑ ድረስ አብርሃም ነው የሚወደው። አብርሃም ትክክለኛ ሰው አይደለም። የሴት ትክክለኛ ሰው ነው። የራሱ ህይወት እየኖረ አይደለም የኖር አይደለም። የሴት አንዴ በአላ ወይ አንዴ በእናትሽ ኃይል ላዋራት እኔ ቆይ አንዴ ይኸውልሽ አንቺ ማለት ነው ሴት ነሽ አይደለ? እሺ ዛሬ ሄርሜላ አስለቀሳት፣ ነገ ደግሞ ማን አምጥቶ እንደሚያስለቅስ አናውቅም። አንቺ ከሴት ጎን ነሽ ወይስ ከወንድ ጎን ነሽ ያለሽ? እኛ አሁን ለሴት ከሴት ጎን ያለ ነው በቃ ነገርኩሽ እኮ። ዛሬ ይሄን ያክል አለቀሰች አይደለ እንዴ? ሄርሜላ አንድ ከሳት ቀርታለች፣ ሁሌ እያለቀሰች ነው ያለችው። ውዴ እሱ ትክክለኛ ወንድ ቢሆን ማለት ነው። ዛሬ ሄርሜላ ከጎንሽ ነው ብለሽ ብዙ ሆነሻል። አንቺ ከህይወቴ ውጪልኝ። የልጅሽ እናት ነኝ፣ የልጅሽ አባት ነኝ። አዎ ልጄን ከበፈለውስ አሳድጋለሁ። በቃ እኔ አንቺ ነሽ ለኔ የምታስፈልጊኝ፣ አንቺ ነሽ እኔ ህይወቴ ብሎ ቆፍጠን ብሎ እንደ ቆፍጣና ወንድ መጥቷል እንዴ? እስቲ አንቺ ዳውላ ብለሽ ሙስሊም ከሆንሽ እኔ ለአንቺ ነው የምኖረው። ለምን እሺ ካንቺ ብዙ ህልም አለኝ። ህልሜ ካንቺ ቀሪ ዘመኔ ካንቺ ማሳለፍ ነው የምፈልገው አይደል? ነገና ወራል ክስክስ ይልከስከስ አቦ ከጋር ጋር ሰይጣን አልከስከሰው ሲሰኛ እሺ ሩታ እኮ ወንድ እኮ ጊዜ ጨርሰ ሄድ እኮ አለች። ለምን ከካሜራ ጀርባ ሩታ እኮ አብራን ልትኖር አይደለም ከንፈሯን እየመጠጠች እሷ ተንኮል ብቻ ነው ስራዋ እንዴ? ምን ተረጋጊ ማሬ አበጋዝ ለማንም አይጠቅምም አይደለም ውዴ። እኔ ልንገርሽ ለማንም አይበጅም ሰውዬው በመሰራቱ ተንኮል መሰራበት እሱ ባይሆን ኖሮ ሁለት ሴቶች ከሴት ስራ ሴትን እንዴት እንደሚያስተዳደር ቤት አባቶቻችንን እኮ አይተናል እኮ ለቤታቸው እንዴት እንደሚሆኑ ለልጆቻቸው እንዴት እንደሚሆኑ። እነሱ ሁለቱም ታዲያ ለምን አይወጡም? እንደዛ ከሆነ ከህይወቱ
እስቲ ጀግና ሰውነች ሩታም እሱ ማለት ነው ማሬ እንደው ሩታ አልፈልግም ብትለው ቁርጥ ብታረግ ሄርሜላ አልፈልግም ብትለው ኖሮ ማለት ነው ወላሂ እግሩን ተንበርክኮ ይለምን ነበር። አሁን እኮ ሴቶች ናቸው ያጠፉት እንጂ እሱ ማንም አይፈልገውም እኮ። ኧረ ተይ እንደዛ በፉክክር እኮ ነው የተያዘ ነገሩ። ይፎካከራሉ ማንም አይፈልገውም። ደግሞ እነሱ ለሱ የሚገቡ ሰው አይደለም። ደጋፊ ነሽ ኦኬ። ለምን እዚህ ኮሜንታተሮች አንቺ አግቢው እያሉሽ ነው ማሬ? እንዴት ነው ሀሳቡ? እኔ የሁሉም ደጋፊ ነኝ በሴት ላይ ሲቀጥል የዛሬ እንኳ ራሱ የሷ ይሄ ቆፍጣና ሆኖ እኔ ካንቺ ህልም አለኝ ነገ እናወራለን አይደለም። እናንተ ወንድማችሁ ቢሆኑ የምር እንደት ያቱል የምን ወንድም ከፈለገ ይሞት ወንድሜ ከሆነ ወላሂ ገደል ይግባ። የእናቴ ያባቴ ማለት አሁን ይፈልገል ይግባ ሀገር ነው አይደል ያላችሁ። ሰው ሀገር ሆናችሁ እንኳን ማለት ነው መዳማችሁ የሆነ ነገር ብትሉ እንኳን ቆይ ሚት ሰው ሀገር ያለሽ እንዴ? እቺ ልጅ እንደዚህ ስታለቅስ አንቺ ደስተኛ ነሽ እንዴ? እስኪ ልንገርሽ እኔ በዛሬ ውሳኔ በጣም ደስ ብሎኛል። ምክንያቱም ባረጋው ነገር ነው ባረጋው ነገር በሚፈጽመው ድርጊቱ እንደ ወንድ ቆፍጣና ሳይሆን ለዛችም ተስፋ ይሰጣል፣ ለዚችም ተስፋ ይሰጣል። የሴት ህይወት ማበላሸት እንዴ! አረ ደብራል። አሁንም እኮ ወደ አሁን አንድ ላይ መሆናቸው አይቀርም እኮ። እስኪ አንቺ አግቢያ እቺ አንቺ አመት እስኪ አንቺ አግቢና የብራም ሰባይ አንቺ ባላ ለኝ የልጆች እናት ትቀልጃለሽ እንዴ? አንቺ እኮ ከወንድ ጎን እኮ ነው የቆምሻለችው። አንቺ አግቢና እስከ ኢብራሂም ስሜቱ እኔ ባላ ለኝ አልኩልሽ አልገማው እንዴ? እና ባልሽ እንደዚህ እኔ መክሬ እስካኖርኩ ድረስ ሌላ ሴት ዞር ብለዋል። አይ ተረጋጊ ማሬ፣ አይ ተረጋጊ። አይ ውዴ ተይ አንቺ ተይ። ሴት ልጅ ነው ሴት ልጅ ናት ወንድ ልጅ ናት ወንድ ልጅ የምታስተካክለው 4 ነጥብ። እኔ ጥያቄ ልጠይቃችሁ ከይቅርታ ጋር ማለት ነው። እንደዛ ከሆነ ሴት ልጅ የምታስተካክለው ከሆነ ለምንድን ነው እሷ እንትና አሁን ሄርሚ ያላስተካከለችው? እሺ ያን እንደዛ ስትሆንለት እግሩን እያጠበች ጫማውን በእጇ እያወጣችለት እሺ ለምንድን ነው ያቺ አልተፋታችም? ማፋትቺ ያለው አለሽ ግን አልተፋታችም። አረባት ምስኪን ነው ያለሽ ወንቺ ወላለች። የአንድ ቀን ስንቱ አለባት ቢያሳድግም ልጁን ሳይ ስንቱ እየኖረ ነው አለችው እኮ። አንተ እኔን ፍላጎት ነው እንጂ የልጅ ፍላጎት አይደለም ነው አለችው አደባባይ ላይ። አየሽ እኔ የምለው ኤርሜላ ነገ ከአብርሽ ጋር እንዳትመለስ በምን እርግጠኛ ናችሁ? ኤርሜላ ከአንዴም ስንት ወጥቻለሁ ብላ አስታርቃ ወጣ ነበር። በምን እርግጠኛ ናችሁ እናንተ? ትንሽ ተናይዶ ይቅርታ ሄዶ ይቀበላለች። ይወጣ ነው ማንለው እኛ በቃ ለሁለቱም አይጠቅምም እያልን ነው ስታክ እየሰጠን ያለ ነው። ሀዩ አይደለም ለሁለቱም አይጠቅምም። ዛሬ ልንገራችሁ ኮሜንቱ ማለት ነው በባለፈው ማለት ነው እኔ 10 ነው የኮመትኩት ማለት ነው 10 ኮሜንቱን አይታ ለውጥ መጣች። እንደው ኮሜንቱን ሄደሽ ከህይወትሽ አውጪው እያሏት ነበራ ያው ወጣችሁ ልንገራችሁ